ኤርምያስ በውሃ ጉድጓድ ውስጥ ተጣለ። ኤርምያስ ለሕዝቡ የተናገረውን ቃል የማታን ልጅ ሰፋጥያስ፣ የጳስኮር ልጅ ጎዶልያስ፣ የሰሌምያ ልጅ ዮካል እንዲሁም የመልኪያ ልጅ ጳስኮር ሰሙ። ቃሉም እንዲህ የሚል ነበር። እግዚአብሔር እንዲህ ይላል፣ በዚህች ከተማ የሚቀር ሁሉ በሰይፍ በራብ ወይም በቸነፈር ይሞታል። ይህን ስፍራ ለቆ ወደ ባቢሎናውያን የሚሄድ ሁሉ ይተርፋል፣ ያመልጣል፣ በሕይወትም ይኖራል። እግዚአብሔርም እንዲህ ይላል፣ ይህች ከተማ በእርግጥ ለባቢሎን ንጉሥ ሰራዊት አልፋ ትሰጣለች፣ እርሱም ይይዛታል። መኳንንቱም ንጉሡን እንዲህ አሉት፣ ይህ ሰው በሚናገረው ነገር በዚህች ከተማ የቀሩትን ወታደሮችና ሕዝቡንም ሁሉ ተስፋ የሚያስቆርጥ ስለሆነ መሞት አለበት። ይህ ሰው የሕዝቡን መጥፋት እንጂ መልካም ነገር አይሻም። ንጉሡ ሴዴቅያስም እርሱ በእጃችሁ ነው፣ ንጉሡ እናንተን ተቃውሞ ምንም ማድረግ አይችልም አለ። ስለዚህ ኤርምያስን ወስደው በዘበኞች አደባባይ በነበረው በንጉሡ ልጅ በመልኪያ የውሃ ማጠራቀሚያ ጉድጓድ ውስጥ ጣሉት። በገመድም ኤርምያስን ወደ ጉድጓድ አወረዱት። ጉድጓዱም ጭቃ እንጂ ውሃ አልነበረበትም። ኤርምያስም ወደ ጭቃው ዘልቆ ገባ። በቤተ መንግሥት ባለሥልጣን የነበረው ኢትዮጵያዊ ጃንደረባ አቤሜሌክ ኤርምያስን በውሃ ማጠራቀሚያ ጉድጓድ ውስጥ እንደጣሉት ሰማ። ንጉሡም በብንያም በር ተቀምጦ ሳለ አቤሜሌክ ከቤተ መንግሥት ወጥቶ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ፣ እነዚህ ሰዎች በነቢዩ በኤርምያስ ላይ ባደረጉት ነገር ሁሉ ክፋትን አድርገዋል። በከተማይቱም እንጀራ በጠፋ ጊዜ በረሃብ እንዲሞት ጉድጓድ ውስጥ ጥለውታል። ንጉሡም ኢትዮጵያዊውን አቤሜሌክን 30 ሰዎች ከዚህ ይዘህ ሂድ፣ ነቢዩ ኤርምያስንም ሳይሞት ከጉድጓድ አውጣው ብሎ አዘዘው። አቤሜሌክም ሰዎቹን ይዞ በቤተ መንግሥት ግምጃ ቤት ስር ወዳለው ክፍል ሄደ። ያረጀ ጨርቅና ያለቀ ልብስ ከዚያ ወስዶ ወደ ኤርምያስ ወደ ጉድጓድ ውስጥ በገመድ አወረደለት። ኢትዮጵያዊ አቤሜሌክ ኤርምያስን ይህን ያረጀ ጨርቅና ያረጀ ልብስ ገመዱ እንዳይከረክርህ በብብትህ ስር አድርገው አለው። ኤርምያስም እንዲሁ አደረገ። እነርሱም በገመዱ ጎትተው ከጉድጓዱ አወጡት። ኤርምያስም በዘበኞች አደባባይ ሰነበተ። ሴዴቅያስ ኤርምያስን እንደገና አነጋገረው። ንጉሡ ሴዴቅያስ ወደ ነቢዩ ወደ ኤርምያስ ልኮ ወደ እግዚአብሔር ቤተ መቅደስ 3ኛው በር አስመጣውና አንድ ነገር እጠይቅሃለሁ፣ ምንም አትሸሽገኝ አለው። ኤርምያስም ሴዴቅያስን መልስ ብሰጥህ አትገድለኝምን? ምክር ብሰጥህ አትሰማኝምን? አለው። ንጉሥ ሴዴቅያስ ለኤርምያስ እስትንፋስ የሰጠ ሕያው እግዚአብሔርን በእርግጥ አልገልህም፣ ሕይወትህንም ለሚሻት አሳልፌ አልሰጥም ብሎ በምስጢር ማለለት። ኤርምያስም ሴዴቅያስን እንዲህ አለው፣ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ለባቢሎን ንጉሥ የጦር መኮንኖች እጅህን ብትሰጥ ሕይወትህ ትተርፋለች፣ ይህችም ከተማ አትቃጠልም፣ አንተና ቤተሰብህም በሕይወት ትኖራላችሁ። ለባቢሎን ንጉሥ የጦር መኮንኖች እጅህን ባትሰጥ ግን ይህች ከተማ ለባቢሎናውያን አልፋ ትሰጣለች፣ እነርሱም ያቃጥሏታል፣ አንተም ራስህ ከእጃቸው አታመልጥም። ንጉሡም ሴዴቅያስ ኤርምያስን ወደ ባቢሎን የኮበለሉት አይሁድ እንዲያላግጡብኝ ባቢሎናውያን ለእነርሱ አሳልፈው ይሰጡኛል ብዬ እፈራለሁ አለው። ኤርምያስም እንዲህ አለው፣ አሳልፈው አይሰጡም፣ ብቻ የምነግርህን የእግዚአብሔር ቃል ታዘዝ፣ መልካም ይሆንልሃል፣ ሕይወትህም ትተርፋለች። እጅህን ለመስጠት እምቢ ብትል ግን እግዚአብሔር የገለጠልኝ ነገር ይህ ነው፣ በይሁዳ ቤተ መንግሥት የቀሩ ሴቶች ሁሉ ወደ ባቢሎናውያን ባለሥልጣኖች ይወሰዳሉ። ሴቶቹም እንዲህ ይላሉ፣ እነዚያ የተማመንህባቸው ወዳጆችህ አሳሳቱህ፣ አሸነፉህ፣ እግርህ ጭቃ ውስጥ ተሰንቅሯል፣ ወዳጆችህ ጥለው ሄደዋል። ሚስቶችህና ልጆችህ ሁሉ ተወስደው ለባቢሎናውያን ይሰጣሉ። አንተም ራስህ በባቢሎን ንጉሥ ትያዛለህ እንጂ ከእጃቸው አታመልጥም። ይህችም ከተማ በእሳት ትቃጠላለች። ሴዴቅያስም ኤርምያስን እንዲህ አለው፣ ስለዚህ ስለተነጋገርነው ነገር ማንም አይወቅ፣ አለዚያ ትሞታለህ። መኳንንቱ ከአንተ ጋር እንደተነጋገሩ ሰምተው ወደ አንተ ቢመጡና ንጉሡን
ምን እንዳልኸው ንጉሡ ምን እንዳለህ ንገረን፣ ሳትደብቅ ንገረን፣ አለዚያ እንገልሃለን ቢሉህ በዚያ እንዳልሞት ወደ ዮናታን ቤት አትመልሰኝ ብዬ ንጉሡን ስለምን ነበር በላቸው። መኳንንቱ ሁሉ ወደ ኤርምያስ መጥተው ጠየቁት። እርሱም ንጉሡ ያዘዘውን ቃል ሁሉ ነገራቸው። ከንጉሡ ጋር የተነጋገሩትን ነገር የሰማ አንድም ሰው ስላልነበረ ከዚህ በላይ አላነጋገሩትም። ኢየሩሳሌም እስከ ተያዘችበት ቀን ድረስ ኤርምያስ በዘበኞች አደባባይ ተቀመጠ።